ይሰግድ ወጸብተ መብረቅ በሊ በርሱ ላይ ይረድ ይባላል። ይሄ በዘር ተጀምሮ በዜማ ሲያልቅ ነው። ወይም ደግሞ ሰላም ለማርያም አስፈወልድ ዋሂድ ወማይደረ ፍም ዘነድ ብሎ ደግሞ በዜማ ጀምሮ በዜማ ሊጨርስ ይችላል። ሰዓት ከሄደ በቁጥር በዘር ጀምሮ በዜማ ይጨርሳል። ሰዓት ካለ ግን በዜማ ይቀጥላል። እቺ ሰላም ለማርያም ማንሻ ናት። ብዙዎቹ ለእሑድ ማንሻ ያደርጓታል። ግን የሁለቱም የዘወትሩ የሰንበተ ክርስቲያን ማንሻ ናት። ከዚያ ቅድም እንዳልኳችሁ ዘወትር የሆነ እንደሆነ ተፈሥሒ ማርያም መድኃኒተ ድንግልተ ሥጋ ወህሊና ድንግልተ ህሊና ወሥጋ መድኃኒተ አዳም ወሔዋን እያለ ይቀጥላል እና መሀል ላይ አፄ ልብነ ድንግል ምን ይላሉ? ኢትመንነኒ ለገብርኪ ኢትመንነኒ ለገብርኪ ዘአጥሬኒ ወልድኪ እመቤቴ ሆይ በሉ እስቲ ባሪያሽን አትናቂኝ። ለምን ትይኝ እንደሆነ ይላሉ አፄ ልብነ ድንግል እስመ ዘአጥሬኒ ወልድኪ ልጅሽ በደሙ የገዛኝ ነኝ እኮ። በነገራችሁ ላይ ኃጥአንም ብሎ በደሙ የተገዛን፣ ክፎችም ብሎ በደሙ የተገዛን። ከዚሁ በተጨማሪ ግን እስመ አንቲ ሊተ አንቺ እኮ የኔ ነሽ በሉ እስቲ ወአነ ዘለኪ እኔም ያንቺ ነኝ። እነዛ ብሎ ነው እሳቸው ያለቀሱ። ይትመንኒ ለገብርኪ ባሪያሽን አትናቂኝ አትጣይ። እስመ አንቲ ሊተ ወአነ ዘለኪ እኔም ያንቺ አንቺም የኔ። ከዛ በሰንበተ ክርስቲያን ደግሞ ተፈሥሒ ማርያም ለአዳም ፋሲካሁ የአዳም መሸጋገሪያ ወማይዶታ ለሔዋን ተይት ያስመገበው ከጎኑ አጥንት ተገኝታ ሴት የሆነች የሔዋንም ከሞት ወደ ሕይወት መሸጋገሪያ አንቺ ነሽ። እስመ ግዝዋኖሙ ኮነ ለወልድኪ በትንሣኤሁ ልጅሽ ከሞት ቢነሳ የእነርሱ ነፃነት ተገኝቷልና በወራብሬትኪ እግዝእትየ ዘኢትረከብ ከማሁ መኑ ዘይትየክዝ ወመኑ ዘይላሁ ዘእንበሌ የሚል ይመስላል። አፄ ልብነ ድንግል እንደዛ የሚሉ ይመስላሉ። እመቤቴ ባንቺ ተራ ይላሉ። የእመቤታችን ተራ የሚባለው የትኛው ዘመን ነው? ደህና ዋላችሁ? ንገሩኝ። የእመቤታችን ተራ የሚባለው ዘመን የትኛው ነው? አዲስ ኪዳን እንዳለ የማን ተራ ነው? እንዴት ዋላችሁ? ብሉይ ኪዳን የሰይጣን ተራ ነው አይደለም የነበረው እንደ ልቡ የነገሰበት። አዲስ ኪዳን ይሳ ድንግል ማርያምና ቸር ልጇ የነገሱበት ነው። ስለዚህ በወርኃ እብሬትኪ እግዝእትየ አንድም ዘመነ ትንሣኤ ወርኃ እብሬትኪ ይለዋል። ዘይትረከብ ከማሁ እንደሱ ያለ የት ይገኛል? መኑ ዘይትየክዝ ወመኑ ዘይላሁ የሚተክዝ ማን ነው? የሚያለቅስ የሚያዝንስ ማን ነው? ምን አለ አፄ ልብነ ድንግል? በውስጥ ታዋቂ ነው ከኔ በቀር ማለት ነው። ደህና ዋላችሁ? ዘመኑ የለቅሶ ነው የደስታ ነው? እንዴት ዋላችሁ? አዲስ ኪዳን የለቅሶ ነው የደስታ ነው? የደስታ ነው። ግን እኛ በኃጢአታችን የምን አደረግነው? የለቅሶ ደግሞ የለቅሶ አድርገን አናለቅስበትም። ግድ አስለቃሹ እስከሚመጣ ማለት ነው። ደህና ዋላችሁ? ኧረ እንዴት ዋላችሁ? አስለቃሹ ካለመጣ እናለቅስ፣ ሳይመጣ እናለቅስ። ምክንያቱም በገዛ እጃችን ካለቀስን አስለቃሹ አይመጣም፣ ይቀራል፣ ወይም ደግሞ ባጭሩ ያልፋል። እንዲህ እያሉ አመሰገኗት። ከዛ ተፈሥሒ ማርያም እንዳለቀ ቀጥሎ የሚመጣው ምስጋና ስብሐተ ፍቁር ይባላል። በስብሐተ ፍቁርና በተፈሥሒ ማርያም መካከል ሁለት ሶስት ኃይለ ቃላት አሉ። አንደኛው አፄ ልብነ ድንግል እንዲህ ይላሉ። እመኒ ፈድፈደ ኃጢአትየ እምሕዝብ ተዘከሪ እግዝእትየ በርኅራኄኪ እጹብ ከማስተኪዮ ማየ ለጽሙ ከልብ። አፄ ልብነ ድንግል ናቸው። በነገራችሁ እየነገርኳቸው ያለች እንዳንቺ እንደኔ እንዳንተ ተራ ሰዎች አይደሉም። አሁን እየጸለዩ ያሉት ንጉሠ ነገሥቱ ናቸው፣ የሀገር መሪ ናቸው። እመኒ ፈድፈደ ኃጢአትየ እምሕዝብ እመቤቴ ስለምንሽ ትክ ብለሽ ስትመለከቺ ኃጢአቴ ከህዝቡ ይበልጣል። ንጉሥ ናቸው። ደህና ዋላችሁ ሲል ጠይቃችሁ። ለምሳሌ ከኔና ከእናንተ ኃጢአት የማን ይብሳል? የኔ ይብሳል። እያንዳንዳችሁ እንደዚህ ብትቆሙ የማን ነው የሚብሰው? የእያንዳንዳችሁ ይብሳል። ለዛ ነው ከህዝቡ የኔ ኃጢአት ቢብስ
ተዘከሪ ግዝቴ በርራይኪ እጹም እጅግ የሚደንቅ ርራይሽን አስታውሺ ከማስተኪ ወማይለ ጽሙ ከልብ እመቤታችን ማለት ቀዳዳ ውሃ ተጠምቶ ቢመጣ ምን አደረገች? አጠጣችሁ አይደለም? አስቢ ለውሻው እንደራራሽ ለኔ ምራሪልኝ። ከዚያ ቀጥሎ መንተን ዋሴኪ ሴተ በእንተ ኩሉ ዘገበርኪሊተ እመቤቴ ስላደረግሽልኝ ምን እከፍላለሁ? ማርያም ሰናይተ ታፈቅሪ ምሕረተ ቸርነትን የምትወጂ ድንግል ማርያም በጎ ነሽ፣ ቸር ነሽ። ሶበሰ ትታቀቢ ዘዚአ የኃጢአተ እመ ኢሃየው እኮ ሀተሳተ እውነቱንስ ንገረኝ ካልሽ እያንዳንዱን ኃጢአቴን እየተቆጣጠርሽ ለልጅሽ ብታቀርቢ ኖሮ እስከ ዛሬ ባልኖርኩ ነበረ። መሐር ወልዴ ልጅ ሆይ ማር ባትይ ኖሮ አለዛ በሰላም ገብርኤል ይልና መስተብቁ የአፄ ልብነ ድንግል ሳይሆን መስተብቋት ሁለቱም ለዕፀ ቅዱስ መስቀል የሚለውና ዲያቆናት ካህናት ካላችሁ መስተብቁ ዘመስቀልና መስተብቁ ዘእግዝእትነ ማርያም የአፄ ዘርዓ ያዕቆብ ናቸው መሀል ላይ ገቡት። ከዚያ በኋላ ነው ስብሐተ ፍቁር የሚጀምረው። ደህና ዋላችሁ? ኧረ እንዴት ዋላችሁ? ሙቀት አለ ልበል? ይገርማል። ፀሐይ እኮ የለም፣ ዝናብ እኮ ዘንቧል። አብራችሁ በሉ። ለምን ትቆምኪ እምነ ርሑቅ አርዌ ዘወድቀ አምሳለ መብረቅ እንዘ ይውህጥ ሕዝበኪ በበሕቅ። ይሄ አሁን ታሪክ አለው ውስጡ። ለምን ትቆምኪ እምነ ርሑቅ እመቤቴ ለምን? አሁን በነገራችሁ ላይ ወገኔ የምትሉት ሰው እናንተ እየተደበደባችሁ ከርቀት ቆሞ ቢያችሁ ምን ይሰማችኋል? ለምን ትቆምኪ እምነ ርሑቅ? ለምንድን ነው ርቀሽ የምታይ? አርዌ ዘወድቀ አምሳለ መብረቅ በዮሐንስ ራዕይ ምዕራፍ 12 ላይ ሰይጣን እንደ መብረቅ ሲወድቅ አየሁኝ ብሎ ጌታ ለቅዱስ ጴጥሮስ በወንጌል ነግሮታል አይደለም? እንደገና እመቤታችን ሊዋጋ ደግሞ ዘንዶ ወርዷል አይደል? ያን ምሳሌነት አድርጎ ነው። እንዘ ይውህጥ ሕዝበኪ በበሕቅ ወገንሽን እኛን ኢትዮጵያውያን አንዳንድ እያለ ውጦ ሲጨርሰን ይላል። አርዌ የሚለው ግራኛ አመድን ነው። ግን ግራኛ አመድ እንዳይመስላችሁ በግራኛ አድሮ ህዝቡን እያሰለመው ለምን እንደሆነ ታውቃላችሁ? በዛ ጊዜ ከ10 ክርስቲያኖች 9 ሰልሞ ነበር። ይሄ አይደለ አውሬው ዋጠ ማለት? ደህና ዋላችሁ? አውሬው ዋጠ ማለት ከ10 ክርስቲያኖች 9 በአህዛብ እምነታቸውን ተገደው እንዲክዱ እንዲሰልሙ ተደርገው ነበር። ይሄ እኮ ይሄ ነው ታሪክ ራሱ ውስጡ ላይ ነግራችኋል። እና የአፄ ልብነ ድንግል ስብሐተ ፍቁር አንድ ባንድ ብትመለከቱ ማንሻው ንኢ ነው። ንኢ ማርያም ዘትነብሪ በአርያም ወኔ ሰናይቴ ዘገነተ ኤዶም እመቤቴ ማርያም ነይ። የት ነው የምትኖሪ? በአርያም። ወኔ ሰናይቴ በጎይቱ ነይ ዘገነተ ኤዶም በኤዶም ገነት የምትኖሪ በጎይቱ ነይ ባክሽ። ታዲያ ስትመጪ ነይ ድንግል ምስለ ወልድኪ አማኑኤል ከአማኑኤል ጋር ነይ። እንዴት? ገባሬ ምሕረቶ ሳይል ይቅር የሚለን እሱ ነው። ምስለ ሚካኤል ወገብርኤል ከሚካኤልና ከገብርኤል መላእክተ ምሕረቶ ሳይል የይቅርታ የምህረት አማላጅ የሆኑ መላእክት ናቸው። ምስለ ሱራፌል ወኪሩቤል አማኑኤል ከመጣ ዙፋን ተሸካሚዎች አይቀሩም። ጾር ተመንበሩ ለልዑል ማለት እሱ ነው። እና በእያንዳንዷ አንቀጽ ሰአሊለን እያለ እየለመነ ይላል። ታብዮ ነፍስ ለእግዚአብሔር ታብዮ ነፍስየ ለእግዚአብሔር ታብዮ ነፍስየ ለእግዚአብሔር ይላል። ይቀበለዋል። ሁለተኛው ሶስተኛው ላይ ግን ታብዮ ነፍስየ ለእግዚአብሔር ታብዮ ነፍስየ ለእግዚአብሔር ታብዮ ነፍስየ ለእግዚአብሔር። ይህ አሁን እሳቸው እያለቀሱ ነው አፄ ልብነ ድንግል። ለምን? ምስጋናው የወዳጅ ነው፣
ግን ደግሞ በመከራ ጊዜ በአራራይና በግዕዝ እያዋዙ ከዚያ ተቀባዩ ሰሊለነ ማርያም ሰሊለነ ማርያም አበወልድኪ ኄር መድኃኔዓለም ድንግል ማርያም ሆይ ለምኝልን። ወደ ማን? ወደ ቸሩ መድኃኔዓለም። ከዚያ እያማተመ በስመ አብ ወወልድ ወመንፈስ ቅዱስ ሥላሴ ብሂል ወጠንኩ ዘለኪ ውዳሴ ማርያም እህቱ ለሙሴ